ርስ ከአባቶች ወርሱታል፣ ይኖሩበታል፣ ይሞቱለታልም፣ ይሰደዱለታልም። አይሸጥም፣ አይለወጥም። እሱ ርስት ምንድን ነው? ቤተክርስቲያናችን ናት። እሱ ርስት ምንድን ነው? ሃይማኖታችን ነው። እሱ ርስት ምንድን ነው? ጾሙ፣ ጸሎቱ፣ ንጽህናው፣ ቅድስናው ነው። ከዚህ ሊነቅለን ሊያፈናቅለን የሚሰለፍ ግዙፍ ረቂቅ ብዙ አይነት ጠላት አለ። እኛም ከሃይማኖታችን ከቤተክርስቲያናችን ከጾሙ፣ ከጸሎቱ፣ ከቅድስናው ከመልካሙ ነገር ሁሉ ሊያወጣን የተሰለፈውን ጠላት ባየን ጊዜ ፊታችንን ወደ ማን መመለስ አለብን? ለርስታችን፣ ለሃይማኖታችን፣ ለቤተክርስቲያናችን ዝም ብሎ የቤተክርስቲያን ልጅ ነኝ ማለት ሳይሆን ዋጋ መክፈል ያስፈልጋል። ወደ እግዚአብሔር በመመለስ ዋጋ መክፈል፣ ልቡናችንን በመስጠት ዋጋ መክፈል ያስፈልጋል። አባቶቻችን ወዛቸውን ጠብ አድርገው የጻፏቸው ወገባቸውን አስረው የላመ የጣመ ሳይበሉ ሰውነታቸው እንደ እንጨት ደርቆ የጻፏቸው መጻሕፍቶች ዛሬ አማዞን ላይ ነው የሚቸበቸቡት። የኛ ናቸው፣ ግን ገዝተ ነው የምታነባቸው። ታሰርቀው የተወሰዱ የኛ ሀብቶቻችን ሌሎች መዳፍ ላይ አይነ ያያቸዋል። ፎቶ ማንሳት አይቻልም፣ ትከለከላለህ። ሀብቱ የማን ነው? የራስህ ግን ሌሎች መዳፍ ላይ ነው። ተነጥቀሃል። ስተኛ ርስታችንን እንደ አባቶቻችን እየተራብን መጠበቅ አይደለም፣ እየበላን እንኳን መጠበቅ አልቻለም። እየበላን እንደ መበለቷ የእኛ ለሆነው አንሟገትም። እንደ ናቡቴ እስከ ሞት የሚያደርስ ውሳኔማ ጭራሽ አናስበው። እንደ ዮሐንስ አፈወርቅ እስከ መሰደድ፣ ኧረ በጭራሽ። አንተ የሰጠህንን ርስታችንን እንዲነጥቁን መጡ። ኧረ ስንቱ ይቆጠራል። እልፍ አእላፋት ናቸው። ለእስራኤል እኮ ሁለት ናቸው፣ ሞዓባውያንና አሞናውያን ናቸው የመጡት። ሁለት ነገዶች ነው የመጡት። የእኛን ርስ ሃይማኖታችንን ለማጥፋት ግን የተሰለፉት ቁጥር አላቸው እንዴ? በጣም እልፍ አእላፋት ናቸው። ቤተክርስቲያንን መስቀሏን ሲያዩ አይናቸው ደም የሚለብስ እነዚያን በኃይል በጉልበት መመለስ አይቻልም። እነዚያን መመለስ ማሸነፍ የሚቻልበት መመከቻ ጋሻው፣ ድል ማድረጊያ መሳሪያው ወደ ማን መመለስ ነው? ወደ ማን መጮህ ነው? ምን ማወጅ ነው? ጾም ከልብ የሆነ ጾም ማወጅ ነው። ያው ከምግብ መከልከሉ አለ እንዳለ ነው። አረ እኛ ልጆቻችንም ሲነጠቁ ምንም አይመስልንም። አሉ እንዲህ ልጆቻችን አሉ፣ በአካል እናያቸዋለን። ምርጥ ትምህርት ቤት ወስደን እናስተምራቸዋለን። ልባቸው አለ፣ አእምሯቸው አለ። አረ እኔ ልጆቻችን አልኩኝ እኛ አለን ወይ? እንስሐ ሕይወቱ ላይ ያለን፣ ቅዱስ ቁርባኑ ላይ ያለን፣ ምስጢራት ተሳትፎ ላይ ያለን። መስበኩን እዚያ ወደ ምሕረት ላይ ብቻ አይደለም። በቤታችሁ ስሩት፣ አባቶች ስሩት፣ እናቶች ስሩት፣ ልጆቻችሁ ላይ ስሩት። ልጆቻችሁ ሰርታችሁ አምጡ፣ እንዳትነጠቁ። ቤተክርስቲያን ተቀበላ ታውቁ። ያ ሲሆን ነው ርስትን ማስጠበቅ የሚቻለው እንጂ ዝም ብለህ እቤት ልጆች እየፈረሱ የቤተክርስቲያን አጥሮና ቅጥሩ ብቻ ቢጠበቅ ቤተክርስቲያን አለች ማለት አይደለም። ቤተክርስቲያን አለች የሚባለው ማን ሲኖር ነው? ምዕመናኑ ሲኖሩ ነው። ምዕመናኑ ከሌሉ አጥሩ ቅጥሩ ቦታው ብቻ ርስት አይደለም። ርስት ህዝቡ ነው፣ ምዕመኑ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራነ ቤተ ክርስቲያን፣ የተወደዳችሁ እግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በዚህ ቦታ በዚህ ሁኔታ ቃሉን ለመስማት እግዚአብሔርን ለማመስገን የተሰበሰባችሁ ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ልናመልከው የፈጠረን ልናገለግለው የሰበሰበን በቸርነቱ የጠበቀን በመግቦቱ ያልተለየን ቸርነቱ የማያልቅ ስራው የሚደንቅ የቸርነት ባለቤት እግዚአብሔር አምላካችን በምሕረቱ በቸርነቱ በይቅርታው ለዚህ ዕለት ለዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ የተመሰገነ ይሁን። ሁልጊዜ በልዩ ጥሪ ጠርቶ የቃሉን ማዕድ አዘጋጅቶ ለነፍሳችን ምግብ ለአእምሯችን ቀለብ እያዘጋጀ የሚሰበስበን እግዚአብሔር አምላካችን ነው። እስካሁን በነበረው ጊዜ በጸሎቱ በዝማሬው ነፍሳችንን ሲመግባት ቆይቷል። አሁንም በቀሪው ጊዜ እግዚአብሔር አምላካችን የነፍሳችንን ምግብ አዘጋጅቶ እንድንማር ይህን የነፍስ ማዕድ ሰጥቶናልና ስለማይነገር ስጦታው ስሙ የተመሰገነ ይሁን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት የገለጠውን ምስጢር ገልጦ እንዲያስተምረን ለእኔ የምናገርበት አንደበት ለእናንተ ሰሚ ጆሮ አስተዋይ አእምሮ ለሁላችን እንዲያድለን የአምላካችን ቅዱስ ፈቃዱ ይሆነልን። ወመፁ እሙንቱ ስሑታን ከመ ያውፅኡነ እምርስትነ ተዋሃብከነ። እነዚህ ስሑታን ወደ እኛ መጡ፣ አንተ የሰጠህንን ርስትም ይነጥቁን ዘንድ ወደ እኛ መጡ። የምንነጋገርበት
የትምህርታችን መነሻ ይሆናል። ወመጽኡ ያውፅኡነ እምርስት እንተ ወሀብከነ፣ የሰጠንን ርስታችንን ሊነጥቁ መጡ። የትምህርታችን መነሻ የምናደርገው ኃይለ ቃል ነው። ቃሉን የምናገኘው በመጽሐፈ ዜና መዋዕል ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 11 ላይ ተመዝግቦ እናገኘዋለን። አንተ የሰጠንን ርስት ሊነጥቁ መጡ ይላል። ይህንን የተናገሩት በኢየሩሳሌምና በይሁዳ ይኖሩ የነበሩ እስራኤላውያን ናቸው። ቃሉን የተናገሩት ሞዓባውያን፣ አሞናውያን ጦር ሰብቀው ዘገር ነቅንቀው ከርስታቸው ሊያወጧቸው ርስታቸውን ሊነጥቋቸው ወደ እነሱ በመጡ ጊዜ የተናገሩት ኃይለ ቃል ነው። በዚህ ጊዜ በይሁዳ ንግሱ የነበረው ኢዮሳፍጥ የተባለ ንጉሥ ነው። ኢዮሳፍጥ ብዙ መልካም ነገሮች አሉት። በእስራኤል እና በይሁዳ ሰፍነው የነበሩ ጣዖታትን ያጠፋ፣ ከእንጨት ጠርበው ከድንጋይ አለዝበው በየተራራው ያቆሟቸውን የሐሰት አማልክት የደመሰሰ፣ እስራኤላውያንና የይሁዳን ሰዎች ወደ አምልኮት እግዚአብሔር የመለሰ፣ ከረከሱበት ጣዖት ሰውነታቸውን የቀደሰ በጎ ስራ የሰራ መልካም ታሪክ ያለው ንጉሥ ነው ኢዮሳፍጥ። የነገሰው በ35 ዓመቱ ነው። ከዚያ በኋላ ለተከታታይ 25 ዓመታት ይሁዳን እስራኤልን መርቷል። በዚያ በነገሰበት ዘመን ሞዓባውያን፣ አሞናውያን ህብረት ፈጥረው ተባብረው በአንድነት እስራኤላውያንን ለመውጋት ርስታቸውን ለመውረስ ለመንጠቅ ጦር ሰብቀው ዘገር ነቅንቀው ወደሱ መጥተዋል። እስራኤላውያንን ለማጥፋት ርስታቸውን ለመንጠቅ ለመውሰድ የመጡ ናቸው። በእስራኤልና በይሁዳ በኢየሩሳሌም የሚኖሩት ሕዝቦች አሰላለፋቸውን አዩት። በጎ አልነበረም፣ አሉታዊ ነው። እየሰማችሁ ነው የምናገረው። በእርግጥ ትምህርታችንን ሰው ሳይሆን ካሜራ የሚሰማው ካሜራ ከሆነ ውሎ አድሯል፣ ቆይቷል፣ ሰነባብቷል። የሰው ጆሮ እየራቀን ካሜራው ደግሞ እየቀረበን መጥቷል። ካሜራው አንድም አያልፈው፣ ስብስብ አድርጎ ሁሉንም ይሰማል፣ ይይዛል። የእኛ ጆሮ ብዙ ነገር እየዘለለ ነው የሚሰማው። በተለይ በዚህ ጊዜ የልቡናችን ትከሻ የተሸከመው ሀሳብ ከልክ ያለፈ ከልቡናችን የተረፈ የተትረፈረፈ ከመሆኑ የተነሳ ነገር ተነግሮ ካለቀ በኋላ ምንድን ነው ያለው ነው የምንለው። ልቡናችን ማስተዋል፣ ጆሮአችን በትክክል መስማት እየቸገረው ነው። የሚሰማ ሞልቷል። የሚሰማ ግን እያነሰ እየቀነሰ የመጣበት ዘመን ላይ ነው ያለን። እንዳንሰማ አንዱ ምክንያቱ የፊታችን ላይ የተደቀነው ይመስለኛል። ፊት ለፊታችን ላይ የሚቆመው ሰባኪ ትኩረቱ ሰውን ይረሳና እዚህኛው ላይ ይሆናል። ሰውና ሰባኪው ሳይገናኙ፣ ትምህርቱና አድማጩ ሳይግባቡ፣ ሰባኪው ጀምሮ ጨርሰን በቃ መርሐ ግብሩ አለቀ ተብሎ በጸሎት መርሐ ግብሮቻችን ይጠናቀቃሉ። ይሄኛውን እንደምንከፍተው ልቡናችን ቢከፈት ፊት ለፊታችን ላይ ከተደቀኑት መብራቶች ይልቅ ልቡናችን የእግዚአብሔርን ቃል ለመስማት ቢበራ ነፍሳችንም ስጋችንም የሚጠቀም ነበር። ብዙ ነገሮቻችን ግልብጥብጣቸው እየወጣ እስቅልቅሎቻቸው እየወጣ ተቸግረናል። እግዚአብሔር አምላካችን ልቡናችንን ይመልስልን። እስራኤላውያን ያሰጋቸው ያስፈራቸው የሞዓባውያን የአሞናውያን ጥምር ጦር ነው። ተባብረው ተስማምተው ተቀናጅተው ተዋህደው ነው እየመጡ ያሉት። የመጡ የነበረው እስራኤልን ለማጥፋት ርስታቸውን ደግሞ ለራሳቸው ለመውሰድ ነው።
ይህ በዘመኑ ለነበሩት የይሁዳና የኢየሩሳሌም ሰዎች በጣም አስፈሪ ነው። አሰላለፋቸው አስደንጋጭ ነበር። ያን አስደንጋጭ የሆነ አሰላለፋቸውን ጦር ሰብቀው ዘገር ነቅንቀው ከመመከት ይልቅ ሰብሰብ ብለው መምከርን እንደ መጀመሪያ አማራጭ አድርገውታል። መምከሩን ብቻ በቂ አይደለም። ይመራቸው የነበረው ንጉሡ ኢዮሳፍጥ ዋርታ ገጾ ቅድመ እግዚአብሔር ፊቱ ወደ እግዚአብሔር መለሰ ይላል። ጠላት አሰላለፉን አሳምሮ አስደንጋጭ በሆነ መልኩ ሲመጣ ጦር ከመስበቅ ዘገር ከመነቅነቅ አስቀድሞ ፊትን ወደ ማን መመለስ ያዋጣል? ወደ እግዚአብሔር መመለስ ያዋጣል። ኃይል ከሱ ነው፣ ጉልበት ከሱ ነው። ራስንም ርስትንም ማስጠበቅ የሚቻለው በራስ ኃይል ብቻ አይደለም። በማን ኃይል ነው? በእግዚአብሔር ኃይል፣ በሱ ቸርነት ስለሆነ ዋርታ ኢዮሳፍጥ ገጾ ቅድመ እግዚአብሔር፣ ኢዮሳፍጥም ፊቱን ወደ እግዚአብሔር መለሰ። ወሰበከ ጾመ፣ የአዋጅ ጾም፣ የጾም አዋጅ አወጀ ይላል። ጠላቶቹ ተሰልፈው ሊያጠፉት ርስቱን ሊነጥቁ እንዳልነበረ ሊያደርጉት ተሰልፈው አንድ ሆነው ተስማምተው ሲመጡ እርሱ ጦር ከመስበቅ ዘገር ከመነቅነቅ አስቀድሞ ፊቱን ወደ እግዚአብሔር መለሰ። ይህ በጣም እጅግ ትልቅ አስተማሪ ነው። ስጋችንንም ነፍሳችንንም ሊያጠፋ ርስታችን ያለን ነገር ሊነጥቅ የሚመጣውን አካል ጦር ሰብቆ ዘገር ነቅንቆ ከመዋጋት አስቀድሞ መጀመሪያ የልቡናን ፊት ወደ እግዚአብሔር መመለስ ያስፈልጋል። ደካማ የሆነ ማንነታችን እንዲበረታ፣ አቅመ ቢስ የሆነ ጉልበታችን ኃይል እንዲኖረው ራሳችንንም ርስታችንንም ማስጠበቅ መጠበቅ እንድንችል ርስታችን ለባዕድ እንዳይሸጥ እንዳይለወጥ ለማድረግ ገጸ ልቡናን የልቡናን ፊት ወደ እግዚአብሔር መመለስ፣ በዓይናችን ማልቀስ፣ እጃችንን ወደ እግዚአብሔር መዘርጋት፣ መጾም አስፈላጊ እንደሆነ ንጉሡ ኢዮሳፍጥ ያስተምረናል። ጠላቱን ድል የሚያደርግበት ሰራዊት ቢኖረው በሰራዊቱ ሲመካ በጉልበቱ ሲመካ አናየውም። እግዚአብሔርን መመኪያው ኃይሉ ጉልበቱ አድርጎ ከሕዝቡ ጋር መክሮ የአዋጅ ጾም በይሁዳና በእስራኤል ላይ አውጆ ፊቱን ወደ እግዚአብሔር መለሰ ይላል። እኛም ብዙ አይነት ፈተናዎች እናያለን። እንደ ሥጋም እንደ ነፍስም ሊያጠፉን የተሰለፉ የእኛ ያልሆኑ ከባዕድ የመጡ በጣም የተለያየ አይነት ጦር ያላቸው ሥጋዊ ብቻ አይደለም፣ መንፈሳዊ አሰላለፍ፣ ረቂቅ አሰላለፍ፣ ከዓይናችን የራቀ ከሕሊናችን ከአእምሮአችን የረቀቀ አሰላለፍ ያላቸው በሃይማኖታችን እንዳንጸና እምነታችን እንዲደክም ምግባራችን እንዲደክም በእግዚአብሔር ዘንድ ጸሎታችን ተሰሚ ልመናችን ግዳጅ ፈጻሚ እንዳይሆን ረድኤተ እግዚአብሔርን እንዳናገኝ የሚያደርጉ ብዙ አይነት ጠላቶች አሉን። ግዙፋኑን እናያቸዋለን፣ ረቂቃኑን ግን አናያቸውም። በተለይ እንደ ክርስትና በሃይማኖት ስንኖር በክርስትና ስንመላለስ መጻሕፍት እንደነገሩን አባቶቻችንም እንዳስተማሩ እስመ ቀትልክሙ ይኮነ ምስለ ዘሥጋ ወደም ዘእንበለ መኳንንተ ጽልመት ወአጋንንተ እኩያን ዘእምታሕተ ሰማይ። ውጊያችሁ ከሥጋና ከደም ጋር አይደለም። ከሥጋና ከደም ያለፈ ረቂቅ ውጊያ ከረቂቃን አጋንንት ጋር የምታደርጉት ውጊያ አለ። ውጊያችሁ ከሥጋዊ ከደም ጋር አይደለም፣ ከሰማይ በታች ካሉ ከረቂቃን አጋንንት ጋር ነው እንደተባለ የአጋንንት ረቂቅ ጦር ዕለት ዕለት ሲሰበክ የአጋንንት ፈተና በሕይወታችን ዕለት ዕለት ሲነቀነቅ ያንን ጦር መስበር፣ ድል ማድረግ፣ ማሸነፍ ርስታችንን፣ ሃይማኖታችንን፣ ቤተ ክርስቲያናችንን መጠበቅ የዘላለም ርስታችን መንግሥተ ሰማያትን እንዳንነጠቅ የርስታችን ወራሾች ባለቤቶች እንድንሆን ለማድረግ ልቡናችንን ወደ እግዚአብሔር መመለስ እንደ ኢዮሳፍጥ የጾም አዋጅ መንገር በራሳችን ላይ ማወጅ ያስፈልጋል።
በእርግጥ ቤተክርስቲያናችን የሰራችልን የጾም የአዋጅ ጾም አለ። ያን እየጾም ነው ከምግብ መከልከሉን እናደርገዋለን። ከምግብ መከልከሉ ከእንጀራ መራቁ ብቻ ግን ጾማችንን ጾም አያደርገውም። ልቡናችን በፍጹም ወደ እግዚአብሔር ካልተመለሰ፣ ሰውነታችን ከርኩሰቱ ካልተቀደሰ ኢዮሳፍጥ እንዳደረገው ኢዮሳፍጥ በይሁዳ በእስራኤል የነበሩትን የቆሙትን ጣዖታትን አጠፋ፣ ደመሰሰ እንደተባለው በልቡናችን ላይ የቆሙትን የልዩ ልዩ የሥጋዊ ፈቃድ የፍላጎት ጣዖቶቻችን ከልቡናችን ካልተነቀሉ ጠላቶቻችንን ሥጋውያን የሚሆኑ ረቂቃን መናፍስት ድል ማድረግ አንችልም። ጠላቶቻችንን ለማሸነፍ ራሳችንን ርስታችንን ለማስጠበቅ የሚያስችለን ልቡናችን ሜዳ ላይ የቆሙ ልዩ ልዩ ጥቃቅን ጣዖታትን ነቅለን መጣል ስንችል ነው። ያን ካረግን በኋላ ደግሞ በፍጹም ልቡና ገጸ ልቡናችንን ወደ እግዚአብሔር መመለስ፣ በፍጹም ልቡና ወደ እግዚአብሔር ማልቀስ፣ እንባችንን ማፍሰስ የምንችል ከሆነ ረቂቃንም የሆኑ ግዙፋን ጠላቶቻችን በፊታችን የመቆም አቅም አይኖራቸውም። እኛ ከእግዚአብሔር ኃይል እናገኛለን፣ ጠላቶቻችን ደግሞ ይደክማሉ። እስራኤላውያን ንጉሡ ኢዮሳፍጥ ባወጀው የአዋጅ ጾም ምክንያት ንጉሡ ፊቱን ወደ እግዚአብሔር እንደመለሰ በእስራኤልና በይሁዳ ይኖሩ የነበሩ ሰዎች ሁሉ ልቡናቸውን ገጸ ልቡናቸውን ወደ እግዚአብሔር መለሱ ይለናል። እኛም ልቡናችንን ወደ እግዚአብሔር እንድንመልስ እግዚአብሔር አምላካችን በቸርነቱ ይርዳል። ልቡናችን ወደ እግዚአብሔር ከተመለሰ እግዚአብሔር ለእኛ ቅርብ ነው። እኛ እንጂ ከእግዚአብሔር የምንርቀው እግዚአብሔር ከኛ ርቆ አያውቅም። የእኛ ልቡና ግን ዕለት ዕለት ከእግዚአብሔር ይርቃል፣ ይሸፍታል። ከእግዚአብሔር እንዲርቅ እንዲሸፍት እግዚአብሔርን እንዳይሰማ የሚያደርጉት ብዙ አይነት ጥቃቅን ጣዖታት ልቡናችን ሜዳ ላይ ቆመዋል። ከእንጨት ተጠርበው የሚዳሰሱ ግዙፋን አይደሉም፣ ረቂቃን ልዩ ልዩ ሐሳቦች የሥጋ ፍላጎቶቻችን ልቡናችን ሜዳ ላይ እንደቆሙ ናቸው። በዚያ ምክንያት ጸሎታችን ተሰሚ፣ ልመናችን ግዳጅ ፈጻሚ ያልሆን ይላል። በእኛ ኃጢአት ምክንያት ጸሎታችን ባለመሰማቱ እግዚአብሔር የለህም እንዴ? የሁሉ ነገር ሲሆንብን፣ የሁሉ በደል ሲፈጸምብን ለምን አትሰማንም ብለን ወደ ማማረር እንመለሳለን። ያልተሰማ ነው የእኛ ልቡና ወደ እግዚአብሔር ስላልተመለሰ እንጂ እግዚአብሔር ከኛ ሩቅ ስለሆነ አይደለም። ጸሎታችን ተሰሚ፣ ልመናችን ግዳጅ ፈጻሚ እንዲሆን ፊት ለፊታችን ላይ የተሰለፈ ረቂቅም ይሁን ግዙፍ ጠላት ድል መነሳት እንዲችል የእኛ ገጸ ልቡና ወደ ማን መመለስ አለበት? ንገሩኝ፣ ወደ ማን መመለስ? ጆሮአችን ማንን መስማት አለበት? እግዚአብሔርን። ለእግዚአብሔር የሚታዘዝ የሚገዛ ቅን ልቡና ትሑት ስብዕና ካለን እግዚአብሔር ጸሎታችንን ለመስማት ጆሮዎቹ ለእኛ ቅርብ ናቸው። ጸሎታችን የማይሰማ መልስ የማያገኝ ከሆነ እግዚአብሔር ሳይሆን እኛ ከእግዚአብሔር የራቅን መሆኑን መገንዘብ ያስፈልገናል። እኛ ከእግዚአብሔር በመራቃችን ምክንያት ጸሎታችን አልሰማ ሲል መልሰን የምናማርረው ደግሞ እኛ ነን። ያልተሰማ ነው እግዚአብሔር ስለማይሰማ አይደለም። ዘፈጠራሁ ለእዝን ይሰምዕኑ ዘፈጠራሁ ለዓይን ይሬእኑ። ዓይንን የፈጠረ እሱ አያይምን? ጆሮንስ የፈጠረ እሱ አይሰማምን? ይላል። ዓይንን የፈጠረ እሱ በምሕረት ዓይኑ እንዳይመለከተን፣ ጆሮን የፈጠረ እሱ ጸሎታችንን ሰምቶ ምሕረቱን ይቅርታውን ቸርነቱን እንዳይሰጠን የእኛ ልቡና ከማን ርቋል? ከእግዚአብሔር ርቋል። ጸሎቱን እናነበንበዋለን፣ ነገር ግን ለእግዚአብሔር በሚቀርብ መልኩ በፍጹም ትሕትና እናቀርበው። ለእግዚአብሔር ሊቀርብ በሚችል መልኩ ስለማናቀርበው ጸሎታችን ተሰሚነቱን ያጣል። ጸሎታችን ተሰሚ ባለመሆኑ ፈተናው ይበዛል፣ መከራው ይበዛል። የጠላት አሰላለፍ ሲያሸብረን፣ ሲያስደነግጠን፣ ሲያስደነብረን ውለን እናድራለን፣ አድረን እንውላለን። ዘመናችንን ለምሕረት ለይቅርታ የተሰጠንን ጊዜ እናባክነዋለን ማለት ነው። ዘመናችን እንዳይባክን ገጸ ልቡናችንን ወደ እግዚአብሔር እንመልሰው። ከልብ ካለቀሱ እንባ አይገድም እንደሚባለው ዓይናችን ማንባት ልቡናችን ወደ እግዚአብሔር መመለስ ይችል የሚሆን ነው። ያ ሲሆን እግዚአብሔር ጸሎታችንን ይሰማል። ሥጋዊም ይሁን መንፈሳዊ፣ የሚታይም ይሁን የማይታይ፣ የሩቅም ይሁን የቅርብ ጠላት ድል መሆን የሚችለው ወደ ማን ስንመለስ ነው? ንገሩኝ፣ ወደ ማን መመለስ እንችል ነው?
ወደ እግዚአብሔር ለመመለስ የምንጠቀመው መሳሪያ ደግሞ ክርስቲያኖች ጾም ነው። ኢዮሳፍጥ ያላደረገ ነው የሚለን። ወሶበ ከጾመ የጾም አዋጅ ነገረ በሕዝቡ ፊት። ሕዝቡ ወደ እግዚአብሔር እንዲመለሱ እንዲያለቅሱ ርስታቸውን ሊነጥቁ የተሰለፉት ጠላቶቻቸውን ድል ለማድረግ መሳሪያው ወደ እግዚአብሔር መመለስ መሆኑን ለሕዝቡ በአዋጅ ነገረ። ንጉሡም ሕዝቡም አንድ ላይ ወደ እግዚአብሔር ተመልሰው እንባቸውን አፈሰሱ። የተሰማ አነኑ። ልመናችንን አትሰማንምን? ጸሎታችንንስ አትቀበልንምን? እነሆ ምድረ ርስትን ለመውረስ በመጣን ጊዜ ያላጠፋናቸው እንዳይጠፉ ጦር ሰብቀን ዘገር ነቅንቀን ያልገጠምናቸው ሞዓባውያንና አሞናውያን ወገኖቻችን ናቸው ብለን የተውናቸው እነሱ አንተ የሰጠንን ርስታችንን ሊነጥቁን መጡ። ስለዚህ ልመናችንን አትሰማንምን ብለው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ሁሉም ልባቸውን ፊታቸውን ብቻ ሳይሆን ልባቸውን ወደ እግዚአብሔር መልሰው ወደ እግዚአብሔር ጮኹ። እግዚአብሔርም ሰማቸው። ከመካከላቸው ነቢይ ያስነሳ። ነቢዩንም እኒህ ሞዓባውያን አሞናውያን እናንተን ድል አድርገው ርስታችሁን አይነጥቋችሁም፣ አይዟችሁ፣ በርቱ፣ ጠንክሩ፣ በፊት ለፊታቸውም ተሰለፉና ግጠሟቸው፣ ድል ታደርጋቸዋላችሁ የሚል ትንቢት ከነቢዩ አንደበት ተነገረ። ያንን የነቢዩን አንደበት ሰምተው ከእግዚአብሔር የሆነ መሆኑን ተረድተው ጦራቸውን ሰብቀው ዘገራቸውን ነቅንቀው ርስታቸውን ሊነጥቁ ወደ መጡት ሞዓባውያንና አሞናውያን ፊት ለፊት ተሰለፉ። ድልም አደረጓቸው፣ ርስታቸውንም ከመነጠቅ ጠበቁ ይለናል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እቤታችሁ ስትገቡ መጽሐፈ ነገሥት መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 20 ሙሉውን ብታነቡ ትምህርቱ በደንብ ግልጽ ይሆንላችኋል። እኔ የምሻውን ብቻ የምፈልገውን ብቻ ወስጃለሁ። ይህንን ርዕስ ያነሳውበት ምክንያት በዛሬው ዕለት ቤተክርስቲያናችን የምታከብረው የምታስበው ሊቁ ቅዱሱ ዮሐንስ አፈወርቅ ነው። ዛሬ በረከቱ በሁላችን ላይ ይደርብን። ዛሬ የሚታሰብበት ዋናው ምክንያት አንዲት ምስኪን ድሃ መበለት፣ አንዲት እምነት ያላት ድሃ ርስት የነበራት ድሃ መበለት ነበረች። ያችን መበለት ያችን ምስኪን ድሃ አውዶክሲያ የተባለች ንግሥት ርስቷን እንድትነጥቀው ፈለገች ነው የሚለን። ርስቷን ምን ልታደርግ አልኳችሁ? ልትነጥቀው ፈለገች። ጠራቻት። ይህንን ርስት ለአንቺ ሳይሆን ለእኔ የሚገባ ነው። የምትፈልጊ ከሆነ ለአንቺ ሌላ ልስጥሽ ወይም በገንዘብ ልግዛሽ፣ ይሄ ርስት ግን ለእኔ ይገባል ስትል ያቺ ድሆችን የምትገፋ የድሆችን ርስት የምትነጥቅ አውዶክሲያ ያችን ምስኪን ድሃ መበለት ርስቷን ለመንጠቃ ሰፈሰፈች፣ ተሰለፈች ፊት ለፊቷ ላይ። መበለቷ ግን ርስቷ ሲነጠቅ ዝም ብላ መቀመጥ አልፈለገችም። ጦር ሰብቃ ዘገር ነቅንቃ ከንግሥቲቱ ጋር እንዳትገጥም ኃይል የላትም፣ ሰራዊት የላትም፣ ጉልበት የላትም፣ መንግስት የላትም፣ ስልጣን የላትም። ስልጣን የንግሥቲቱ ነው። ሰራዊት አላት፣ ኃይል ያላቸውን ሊጋፈጥ ሊያጠፋ ሊደመስስ የሚችል ሰራዊት አላት። የተመካቸው በጉልበቷ ነበር ንግሥቲቱ አውዶክሲያ። መበለቲቱ ግን ኃይል፣ ጉልበት፣ ብርታት ባይኖራትም መማፀኛዋ መተማመኛዋ እግዚአብሔር ነበር። ዳኝነት የምትጠይቀው ደግሞ ከነገሥታት ከመኳንንት ከመሳፍንት አልነበረም። የእግዚአብሔር ወኪል ከሆነው ከዮሐንስ አፈወርቅ ፍርድ እንዲሰጣት ጠየቀች። ንግሥቲቱ አውዶክሲያ ርስትሽን ልንጠቅሽ እያለችኝ ነው፣ ርስቴን ወሰደችብኝ። ይሄ ርስት ልጆችን ቤተሰቤን የማኖርበት ርስት ነው፣ ከአባቶቼ ያገኘሁት ነው። ንግሥቲቱ ግን በጉልበት በግፍ ነጠቀች ብላ ለዮሐንስ አፈወርቅ ጮች አቤት አለች። አማኝ ናት። ወደ ፍርድ ቤት ለመሄድ አልደፈረችም። መጀመሪያ ወደ ማን ሄደችው? የእግዚአብሔር ወኪል ወደ ሆነው መንፈሳዊ ፍትህ ሊሰጥ ወደሚችለው ወደ ዮሐንስ አፈወርቅ ነው የቀረበችው። ይሄ በሐዋርያው በቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 6 ላይ የተመዘገበውን ነው።
በእውኑ እናንተ በአሕዛብ ነገሥታት ፍርድ ቤት ልትቆሙ ይገባልን? ይህን ሥጋዊውን ነገር ተውትና ኢታምሩኑ ከመ መላእክተ ጥቀ ንኩንን መላእክትን ስንኳ እንድንገዛ አታውቁምን? ጥቃቅኑን ጉዳይ አይደለም ታላላቅ ፈተና እንኳ ቢገጥማችሁ በመንፈሳውያን አባቶቻችሁ መዳኘት አይገባችሁምን? ያለው የቅዱስ ጳውሎስን መልእክት በትክክል የተረጎመች አማኝ ናት። እኛውን ችግር ፈተና ቢገጥመን ፍርድ ፍለጋ ወደ ጳጳሳት ነው የምንሄደው? ወደ ፍርድ ቤት ነው የምንሄደው? ወዴት ነው ቀድሞ አእምሯችን ላይ የሚመጣው? የትኛው ነው? ቅኝታችን የምዕመን መሆኑ ከቀረ ውሎ አደረ። ለምን? አእምሯዊ ልቡናዊ ርስታችን መጀመሪያ ተነጥቋል። ከልቡናችን ማለት ርስት የሚባለው ይህ የምንረግጠው መሬት ብቻ አይደለም። መንፈሳዊ ርስት አለ። ነፍሳችን የምትኖርበት የምትረካበት ከእግዚአብሔር ያገኘችው የእግዚአብሔር የሆነችበት ረቂቃን አጋንንት ሊነጥቁት ዕለት ዕለት ጦር የሚሰንቁበት ዘገር የሚነጥቁበት መንፈሳዊ ርስት ልቡናዊ አእምሯዊ የሆነ ርስታችን ነው። የልቡና ውቅራችን ነው። እምነታችን ነው። ረቂቁ የማይታየው መኖሪያችን ነው። ዘላለማዊ ርስት መንግሥተ ሰማያት አለኝ ብለን ተስፋ አድርገን እንድንኖር የሚያደርገን የልቡናችን ርስት እምነታችን ነው። ያ ከተነጠቀ ክርስቲያኖች አስተሳሰባችን በሙሉ መንፈሳዊ መሆኑ ይቀርና ምን ይሆናል? ሥጋዊ ብቻ ይሆናል። ሥጋዊ ደማዊ አስተሳሰብ ይወርሰናል። ያ ደግሞ አሕዛባዊ ነው። አሕዛባዊ ነው። ይህች ሴት መጀመሪያ ሥጋዊ ርስቷ ያ ወይን ዘርታ ስንዴ ዘርታ የምትጠቀምበት ርስት ሲነጠቅ በሥጋውያን ነገሥታት በምድራዊ ፍርድ ቤት ያችን ንግሥት ለማቆም አልሄደችም። ጉዞ አልጀመረችም። መጀመሪያ የሄደችው ወደ ማን ነው አልኳችሁ? ወደ ዮሐንስ አፈወርቅ ነው። እባክህን ዳኘኝ፣ ርስቴን አስመልስልኝ፣ ንግሥቲቱን ምክር ሰጥተህ አስተምረህ ርስቴን እንድትመልስልኝ አድርግልኝ ያለችው ነው የሚለን። እኛ ሥጋዊ ርስታችንን ቢነጠቅ መንፈሳዊ ርስታችንን ቢነጠቅ መጀመሪያ የሚመጣልን መንፈሳዊ ዳኝነት እንዳለ አይደለም። ሥጋዊ ዳኝነት ብቻ ነው አእምሮአችን ላይ ቀድሞ የሚመጣው። ይህም መንፈሳዊ ርስታችን ልቡናዊ ርስታችን የተነጠቀ ባዶአችንን የቀረን መሆናችንን ያሳያል። እግዚአብሔር አምላካችን መንፈሳዊ ልቡናዊ ርስታችንን በቸርነቱ ይመልስልን። ያን ማጠር መቅጠር መጠበቅ የምንችለው በመንፈሳዊ ትምህርት ነው። መንፈሳዊ ማንነታችን ሲሰራ ሲታነጽ ሲገነባ የሚሆን ነው። ወደ ዮሐንስ አፈወርቅ ሄዳ ተማጸነች። ርስቴን ተነጠቁ እባክህን አስመልስልኝ ብላ ወደ ዮሐንስ አፈወርቅ ስትማጸን ሊቁ ቅዱሱ ዮሐንስ አፈወርቅ በረከቱ ይደርብንና አውዶክስያን ጠራት ነው የሚለን። ጠራት። ነይ በይ የዚችን የድሃዋን የመበለቷን ርስት መልሺ። ይህ ርስት የእሷ ነው። ርስተ ምድር የርስተ መንግሥተ ሰማያት ምሳሌ ነው። መልካም ሥራ የምትሠራው በዚህ ከአባቶቿ በወረሰችው ርስት ላይ ሆና ነው። የርስተ መንግሥተ ሰማያት ምሳሌ የሆነውን ርስቷን መልሽላት አላት። አውዶክስያ ግን ግፈኛ ስለነበረች አልመልስም፣ ርስቷን አልሰጥም። እሷ ይህን ትል ዘንድ ማን ናት? መንግሥቱ የኔ ነው ወይስ የእሷ? በትልቁም በትንሹም ላይ ማዘዝ መናዘዝ የምችለው እኔ ነኝ። መንግሥቱ የኔ ነው። ስለዚህ እንኳን ርስቷ እርሷ ራሷ በእኔ ግዛት ስር ተገዥነት ስር አይደለም የምትኖረው፣ ርስቷን መንጠቅ ለእኔ መብት ነው ስትል በግፍ የተሞላ ሐሳቧን በዮሐንስ አፈወርቅ ፊት ገለጠች። ግን ያችም ንግሥት ሃይማኖት ያላት ናት። ለስሙ ሃይማኖትን በትክክል የሚኖሩበት አሉ፣ ለስሙ ተሸክመውት የሚኖሩ ሰዎች አሉ። በእውነት ለስሙ ሳይሆን ለእውነት የምንኖርበት እንዲሆንልን እግዚአብሔር አምላካችን በቸርነቱ ይርዳል። ለስሙ ሃይማኖት አላት። ያችም ግፍ የምትፈጽመው እምነት አላት፣ ግን አትኖረው። ስም ብቻ ነው። ስም ብቻ ከሆነ ደግሞ አይጠቅምም። ስለማትኖረው ነው የራሷ የሞላ የተትረፈረፈ ነገር እያላት የሌላውን የምትነጥቀው። ስለዚህ ዮሐንስ አፈወርቅ ግን ንግሥት ናት፣ ስልጣን አላት፣ ታላቅ ናት ብሎ ታላቅነቷን አላፈረውም። ከእሷ ንግስና ይልቅ የማን ክብር ይበልጣል? ለእሷ ንግስና ከመቆም ይልቅ ለድሆች መቆም የበለጠ እንደሆነ በደንብ ይረዳል።
መልሽላት። የምትመልሽላት ከሆነ መልሽላት። አልመልስም የምትይ ከሆነ ግን ከቅጽረ ቤተ እግዚአብሔር እንዳትደርሺ ስጋውን ደሙን እንዳትቀበይ ሲል ከቅጽረ ቤተ ክርስቲያን ለያት፣ ከስጋው ከደሙም ከለከላት ነው። ይሄ የመጀመሪያው ግዘት ይባላል። ግፈኞች፣ ነጣቂዎች፣ ነፍሰ ገዳዮች ምዕመን ሆነው ይህን የሚፈጽሙ ከሆነ ስጋውን ደሙን መቀበል ከቅጽረ ቤተ ክርስቲያን መድረስ እንዳይችሉ ቤተ ክርስቲያን መጀመሪያ የምታስጠነቅቀው ነው። ውግዘት ሃይማኖቱን ለካደ ብቻ አይደለም፣ ከክደት ያልተናነሰ ግፍ የሚፈጽም ሁሉ ከቅጽረ ቤተ ክርስቲያን ከምዕመናን ኅብረት ይለያል፣ ከስጋው ደሙ ይከለከላል። ስጋው ደሙን አትቀበል፣ ከምዕመናን ኅብረት አትቀላቀል፣ ከቅጽረ ቤተ ክርስቲያን አትድረስ። ይሄ የመጀመሪያ ደረጃ አንዱ ግዘት ነው። አላበጀውም ትክክል አይደለውም ብሎ የሚመለስ ከሆነ ከምዕመናን ኅብረት ይከለከላል፣ ስጋውን ደሙን እንዲቀበል ይፈቀድለታል። ይህንን ነበር ያደረገው ዮሐንስ አፈወርቅ። ያቺ ገፋይተ ነዳይ የሆነች አውዶክስያን ከምዕመናን ኅብረት አትቀላቀይ፣ ስጋውን ደሙን አትቀበይ፣ ከቅጽረ ቤተ ክርስቲያን እንዳትደርሽ ብሎ አወገዛት። ለምን? የሰው ርስት ነጥቆ ርስተ መንግሥተ ሰማያትን ለመውረስ ስጋው ደሙ የሚፈተትበት ቅድስናው ስፍራ ላይ መቆም ይቻላል? ይቻላል? እየነጠቁ እየዘረፉ እየገደሉ በእግዚአብሔር ፊት ይቆማል? በደላችንን ይቅር በለን አባታችን ሆይ መንግሥት ትምጣ ብሎ ርስተ መንግሥተ ሰማያትን ደጅ ለመጽናት የሰውን ርስት ከመንጠቅ እጅን ንጹሕ ማድረግ ያስፈልጋል። የድሃዋን ርስት ነጥቃ በስጋው በደሙ ፊት ከምዕመናን ጋር እንድትቀርብ አልፈቀደም፣ ከለከላት ነው የሚለን። ከለከላት እና ሲከለከላት እሷም ዝም አላለችም፣ ስጋዊ ስልጣኗን ተጠቀመች። ርስቷን የድሃዋን ርስት ለመንጠቅ እንደደፈረች የዮሐንስ አፈወርቅንም መንበር ለመንጠቅ ወደኋላ አላለችም። ግፈኞች ግፋቸው እየጨመረ ከፍ እያለ ነው የሚሄደው። ያድጋል፣ ግፍ ያድጋል፣ በደል ያድጋል፣ ክፋት ያድጋል፣ ከፍ ይላል። እግዚአብሔርን ሰምተን መለስ ካላል ግፍ በልቡናው ላይ ያደገበት ሰው ከኃጢአት ወደ ኃጢአት እንጂ ከቅድስና ወደ ቅድስና ሊሄድ አይችልም። ከኃይል ወደ ኃይል፣ ከክብር ወደ ክብር፣ ከቅድስና ወደ ቅድስና መሄድ የምንችለው ከግፍ ስንርቅ ማንን መስማት ስንችል ነው? እግዚአብሔርን ከመስማት ጆሮአቸውን የዘጉ ልቡናቸውን የደፈኑ አካላት ከግፍ ወደ ግፍ፣ ከመግደል ወደ መግደል፣ ከመበደል ወደ መበደል፣ ከመንጠቅ ወደ መንጠቅ፣ ወደ ማሳደድ ያድጋሉ። ግፍ ሲያድግ እንዲህ ነው። ግፍን በትንሹ ቢሆን መጀመር ለትልቁ ግፍ ስለሚያደርስ ከግፍ መራቅ የሚያስፈልገው ለዚያ ነው። የቁስጥንጥንያ ፓትርያርክ የነበረውን ዮሐንስ አፈወርቅን ልትሰማው ጆሮዋን አልተከፈተም። ልቧ ተደፍኗል፣ ደንድኗል። ሌሎችን ሊቃነ ጳጳሳት ጠራች፣ ሰበሰበች በጎን። ይኸው ዮሐንስ አፈወርቅ ከቅጽረ ቤተ ክርስቲያን አትድረሽ፣ ስጋውን ደሙን አትቀበይ፣ ከምዕመናን ጋር አትቀላቀይ ብሎ አወግዘኝ፣ ከቤተ ክርስቲያን ለየኝ። አንድ በሉ ይህንን ሰው ከቅጽረ ቤተ ክርስቲያን እንድገባ ስጋውን ደሙን እንድቀበል ከምዕመናን ኅብረት ጋር እንድቀላቀል የማይፈቅድልኝ ከሆነ ቀድሞ የነበረውን የዘመነ ሰማዕታትን ስደት መልሼ አመጣዋለሁ። አሁን እየተጠቀመች ያለው ጉልበቷን ነው፣ ስልጣኗን ነው። ዓለም እንዲህ ነው። ከግፉ ለመመለስ ከርኩሰቱ ለመቀደስ ለእግዚአብሔር ጆሮ አይሰጡም። ርስት እየነጠቀ ሌላውን እያሳደደ እያፈናቀለ ሌላውን ጎዳና ተዳዳሪ መንገደኛ እያደረገ መንግሥተ ሰማያትን ለመውረስ የሚናፍቅ አካል አለ። ይቻላል? አይቻልም፣ አይቻልም። ለዚያ ነው ዮሐንስ አፈወርቅ ርስተ ምድር የርስተ መንግሥተ ሰማያት ምሳሌ ስለሆነ የድሃዋን ርስት መልሽ፣ እማትመልሽ ከሆነ ግን ከምዕመናን ጋር ምናት ያለ አትቀላቀይ ሲል ያወገዛት ለዚያ ነው። ምክንያቱም ያቺ ሰው ለመጽደቅ መኖር ያስፈልጋታል። አይደለም እንዴ? ለመጽደቅ፣ ለመጾም፣ ለመጸለይ፣ ምጽዋት ለመስጠት፣ መልካሙን ተገቢውን ስራ ለመስራት እኮ መኖር ያስፈልጋል። ግዙፍ ስጋ ያለው ሰው ያለ ቦታ መኖር ይችላል? ይችላል? አይችልም። በመንፈሳዊ ሕይወቷ ክርስቲያን ብትሆን በስጋዊ ማንነቷ ደግሞ መኖር ያሻታል።
ዮሐንስ አፈወርቅ የሰጠው ፍርድ ሥጋዊ ብቻ አይደለም፣ መንፈሳዊም ብቻ አይደለም። ሥጋዊ ርስቷ እንዳይነጠቅ ለድሃዋ ሲሟገት ሲከላከል እናየዋለን። ሲከላከል እናየዋለን። መልሺ ከንግሥቷ ጋር ነው። ርስቷን አትንጠቂ፣ አታፈናቂያት ሲል እንሰማዋለን። ነገር ግን በዚህ ምክንያት እሱ መከራ ደርሶበታል፣ ተሰዷል። በሌሎች ወንድሞቹም ተወግሷል። በሌሎች ጳጳሳት ተግሳጽ ደርሶበታል። አንተ እባክህን ይቺ ሴት ይቺ ንግሥት የዘመነ ሰማዕታትን መከራ መልሼ አመጣዋለሁ እያለች ነው። ስለዚህ እባክህን ተዋት ያሉ ነበሩ። ዮሐንስ አፈወርቅ ግን ይህንን አልተቀበለውም። እኔ ምን ቸገረኝ፣ ዘመነ ሰማዕታትን መልሳ ብታመጣው ለእርሷ ይብስባታል እንጂ ምን ይጎልብኛል ያለው። አያችሁ፣ መከራውን ለመቀበል ምን ያህል ጥባትና ውሳኔ እንዳለው ያሳያል። ያመጣችውን ታምጣ እንጂ ርስት እየነቀለች ከምዕመናን ጋር ኅብረት እንዲኖራት አልፈቅድም ያለው። አልፈቅድም። የሚመጣውን መከራ ለመቀበል ግን ዝግጁ ነኝ። ከእውነት ጋር ቆሜ መከራውን ለመጋፈጥ መከራውን ለመቀበል የወሰንኩ ነኝ። ወደኋላ የሚመልሰኝ ነገር የለም ማለት። እሷም እንዳለችው ያው ፎክራ አልቀረችም። ዮሐንስ አፈወርቅን ሐሰተኞችን ጳጳሳት በነውር ያወገዛቸውን ነውረኞችን ሰብስባ ዮሐንስ አፈወርቅ እንዲወገዝ፣ እንዲሰደድ፣ እንዲጋዝ አድርገዋለች። ዛሬ ቤተክርስቲያናችን የዮሐንስ አፈወርቅን ስደቱን ታስበዋለች። የተሰደደው ለሥጋዊ ሕይወቱ ለሥጋዊ ሕይወቱ ድሎትና ምቾት አልነበረም። ለድሆች በመቆም ርስተ ምድርን የሚነጥቁትን ርስት የሚቀሙትን ለማውገዝ ከተገፉት ከድሆች ከምስኪናኑ ጎን በመቆም እሱ ግን ተሰዷል። ከመንበሩ ተፈናቅሏል። ወደ ደሴተ ጋግራ ሰው ወደማይደርስበት ደሴት ውስጥ ዮሐንስ አፈወርቅ ተግዟል። መከራ አይቷል። በስደት ተንገላቷል። ዮሐንስ አፈወርቅ በረከቱ ለሁላችን ይደርብን በእውነት። አያችሁ፣ ይህ የሆነው ስለ ርስት ነው። ርስት ከአባቶች ወርሱታል፣ ይኖሩበታል፣ ይሞቱለታልም፣ ይሰደዱለታልም። አይሸጥም፣ አይለወጥም። ከማን የተገኘ ስለሆነ? ከአባቶች የሚወረስ ስለሆነ ነው። በገንዘብ የሚገዛ አይደለም፣ በገንዘብ የሚሸጥም አይደለም። ርስት ከአባቶች የሚወርሱት ነው። ከአባቶቻችን ከነቢያት፣ ከሐዋርያት፣ ከሊቃውንት ሃይማኖትን ጠብቀው በመልካም ምግባር በቅድስና ከኖሩ አባቶቻችን የወረስነው ርስት አለን የለንም? አለን። እሱ ርስት ምንድን ነው? ቤተ ክርስቲያናችን ናት። እሱ ርስት ምንድን ነው? ሃይማኖታችን ነው። እሱ ርስት ምንድን ነው? ጾሙ፣ ጸሎቱ፣ ንጽሕናው፣ ቅድስናው ነው። ከዚህ ሊነቅለን ሊያፈናቅለን የሚሰለፍ ግዙፍ ረቂቅ ብዙ አይነት ጠላት አለ። ይህን ጠላት ያን አሰላለፍ ያዩ እስራኤላውያን አንተ ከሰጠህን ከርስታችን ሊያወጡን መጡ፣ እባክህን ጸሎታችንን ስማን ብለው በማን ፊት ተሰልፈዋል? እኛም ከሃይማኖታችን ከቤተ ክርስቲያናችን ከጾሙ፣ ከጸሎቱ፣ ከቅድስናው፣ ከመልካሙ ነገር ሁሉ ሊያወጣን የተሰለፈውን ጠላት ባየን ጊዜ ፊታችንን ወደ ማን መመለስ አለብን? ርስታችንን ለመሸጥ ርስታችንን ለሚነጡን አሳልፎ ለመስጠት እጅ መስጠት የለብንም። እጅ መስጠት የለብንም። ክርስቲያኖች ወደ እግዚአብሔር ተመልሰን ጽናቱን ብርታቱን እንዲያድለን አምላካችንን መጠየቅ፣ ርስታችንን መጠበቅ፣ ከእግዚአብሔር ጋር ያለንን አሰላለፍ ማስተካከል ያስፈልጋል። ያ ሲሆን ስደት፣ እንግልት፣ መከራ ሊደርስብን ይችላል። ሃይማኖታችንን፣ ርስታችንን፣ ቤተክርስቲያናችንን ግን ማስጠበቅ እንችላለን። ዛሬ ልፍስፍስ ያለ ማንነት ነው ያለን። ኩሉ ርዕስ ለሕማም ወኩሉ ልብ ለድካም እንዳለው ከራስ እስከ እግር ያለው አካል ሽባ ሆኗል። ከትልቁ እስከ ትንሹ፣ ከአዋቂው እስከ አላዋቂው ኧረ ፍርድ ስጡኝ ብሎ እንደመበለቷ ስለ ርሱ የሚቆም ጠፍቷል። ይህን የኛን ድካም ያሳያል። እንዲሁ ድክም ዝም ብለን የምንቀመጥ ከሆነ ርስታችን ለባዕድ ይሆናል። ዓይናችን እያየ በሰቆቃወ ኤርምያስ ምዕራፍ 5 ከቁጥር 1 ጀምሮ የምናነበው ይህንን ነው። ርስታችን ለሌሎች ሆኗል ይላሉ እስራኤላውያን። በመከራ በስደት በእንግልት በነበሩበት ጊዜ ርስታችን ለሌሎች ተላልፏል ይላሉ። ርስት እኮ ካልጠበቁት ይነጠቃል። ካልጠበቁት እኮ ለባዕድ ይሆናል፣ ለሌላ ይሆናል። ካልኖሩበት ካልሞቱለት ለሌላ ይተላለፋል። ርስት
ስለዚህ ርስት ሃይማኖታችንን ለመጠበቅ ክርስቲያኖች ሌላውን ነገር ባንችል እንኳን እንደዚያች እንደ ምስኪኗ ጉልበት እንደሌላት መበለት አቤት ማለት እኮ ያስፈልጋል። ድርሻዋን ተወጣች። ርስቴ ሊነጠቅ ነው፣ ጉልበተኞች ነጠቁኝ እባክህን አለች ዮሐንስ አፈወርቅን። እሱ ተላለፈ፣ ለእሷ ርስት ተሰደደ፣ ተንገላታ፣ ተሰደደ፣ መከራውን አየ። ያልተቀበለው የመከራ አይነት የለም። ይሄ ለርስት የሚከፈለው ዋጋ ነው። ለርስት የሚከፈለው ዋጋ ነው። ለርስታችን፣ ለሃይማኖታችን፣ ለቤተክርስቲያናችን ዝም ብሎ የቤተክርስቲያን ልጅ ነኝ ማለት ሳይሆን ዋጋ መክፈል ያስፈልጋል። እንዲያው ሌላ አካል መስዋዕትነት ከፍሎልን ርስታችን እንዲጠበቅ አይደለም ማሰብ ያለብን። እያንዳንዳችን ጉልበት ያለንም የሌለንም ወደ እግዚአብሔር በመመለስ ዋጋ መክፈል፣ ልቡናችንን በመስጠት ዋጋ መክፈል ያስፈልጋል። እንዲያው ከዚህ ጋር ናቡቴም አብሮ ቢነሳ ይሄዳል። ናቡቴ በመጽሐፈ ነገሥት ምዕራፍ 20 ከቁጥር 3 የምናገኘው ነው። በአንደኛ ነገሥት ተመዝግቧል። ግፈኛው አክዓብና ኤልዛቤል ርስቱን ለመንጠቅ ቋመጡ፣ አሳሳቸው። ከነሱ ሰፊ ርስት፣ ከነሱ ትልቅ ግዛት ይልቅ ጠባቧ የናቡቴ የወይን እርሻ ለዓይናቸው ማረፊያ ሲወጡ ሲገቡ ተስገበገቡ። ለዚያ ሰፊ እኮ ሆኖ አይደለም። ከናቡቴ ርስት ይልቅ የእነሱ ግዛት እኮ ሰፊ ነው። ግን ዓይናቸው ያረፈው እነሱ ርስት ላይ ሳይሆን እነሱ ግዛት ላይ ሳይሆን ትንሿ ናቡቴ ወይን ቦታ ላይ ዓይናቸው ደሙ ይፈላል። ሲያዩ ሰፊ ነው የሚሆንባቸው ጠባቡ። አሕዛብ ቤተክርስቲያን የያዘችው ትንሽ ነገር በጣም ሰፍቶ ነው የሚታያቸው። ዓይናቸው ላይ እንደ ካሜራ ዙም የሚያደርግ ነገር አለ መሰለኝ። በጣም ጠባቡን ሰፊ አድርጎ የሚያሳይ በጣም ትንሹን አጉልቶ ያሳያቸዋል። አይጠቀሙበትም፣ ይጠፉበታል። የናቡቴን ርስት ኤልዛቤልም ስትወጣ ዓይኗ እዚያ ላይ ነው። አክዓብም ሲወጣ እዚያ ላይ ነው። ሰፊ ሆኖ አይደለም። የናቡቴ ከአባቶቹ ያገኛት ትንሽ ርስት ያንገበግባቸዋል። በጣም ትልቅ ሆኖ ገዝፎ ይታያቸዋል። አክዓብም ይመኛታል፣ ኤልዛቤልም ትመኛታለች። የናቡቴ ርስት ናት። ግን ናቡቴ ዝም ብሎ በቀላሉ አሳልፎ የሚሰጣት አይደለችም። ይሞትላታል። ርስቱ ናት። ከማን ያገኛት? ከአባቶቹ የወረሳት ርስት ናት። ኤልዛቤል ዓይኗን በጨው አጥባ ይሄን ርስት ልቀቅልኝ፣ ብትፈልግ ምትኩን፣ ብትፈልግ ገንዘቡን ልስጥህ፣ ልቀቅ አለችው። እሺ አለ እንዴ ናቡቴ? ምንድን ነው ያለው? የአባቶችን ርስት እሰጥ ዘንድ የአባቶች አምላክ እግዚአብሔር ከኔ ያርቅልኛል ይላል። በዚህ ቃል ውስጥ የናቡቴን ቁርጥ ውሳኔ ለርስቱ መሰዋት መሞት ዝግጁ መሆኑን ያሳያል። ይሄ ቃል የአባቶችን ርስት እሰጥ ዘንድ ከኔ እግዚአብሔር ያርቅልኝ፣ አላደርገውም በጭራሽ ነው ያለው። ርስት ውድ ነው። ርስት የሚቀለው እኛ እጅ ላይ ነው። እኛ መዳፍ ላይ ርስት ቀላል ነው። በቃ እንዲሆነ እንዴ ብለን ነው እንደ ቀላል ነገር ጥለነው ባላየ ዞር ምንለው። ምን ነው እነ እከሌ ተኙ ምን ነው ብለን እጃችንን ወደ ሌሎች ተቁመን እኛ ዞር ነው ምንለው። ርስቱን እንፈልገዋለን፣ መከራው እንዲነካን አንፈልግም። እንደዚያ ሆኖ ርስትን መጠበቅ ይቻላል ወይ? ወደ እግዚአብሔር አንመለስ ወይ? ርስቴን አልሰጥም በርስቴ እሞታለሁ አንል። በቃ እንዴት እንደፈዘዝን ምን አይነት ድንዛዜ ውስጥ እንዳለን ሁሉ ግራ ነው የሚያጋባው። እግዚአብሔር አምላካችን ልቡናችንን ይመልስልን። ርስቴን የአባቶችን ርስት እሰጥ ዘንድ እግዚአብሔር ከኔ ያርቅልኛል። ናቡቴም ይሄን አለ። ያቺ ድሃ መበለትም ይሄን ያለችው ርስቴን አልሰጥም አለች መበለቷ። ናቡቴም ይሄን አለ። እኛን ምንድን ነው ያፈዘዘን? አዚም እንሰማለን እናውቃለን፣ የለም ለጤና አይመስልም። እግዚአብሔር አምላካችን የናቡቴንና የመበለቷን የመሰለ የጸና ልብ አምላካችን በቸርነቱ ያደለን። አልሰጥም ርስቴን ያለችው ለዮሐንስ አፈወርቅ ጮኸች። እኛ ለምን ነው ማንጮኸው? ወደ አባቶቻችን እማንጮኸው ለምን ነው? ርስታችን፣ እምነታችን፣
አረ እኛ ልጆቻችንም ሲነጠቁ ምንም አይመስልንም። አሉ እንዴ ልጆቻችን አሉ አሉ። በአካል እናያቸዋለን። ምርጥ ትምህርት ቤት ወስደን እናስተምራቸዋለን። ልባቸው አለ፣ አእምሯቸው አለ። አረ እኔ ልጆቻችን አልኩኝ እኛ አለን ወይ? እንስሐ ሕይወቱ ላይ ያለን፣ ቅዱስ ቁርባኑ ላይ ያለን፣ ምስጢራት ተሳትፎ ላይ ያለን ተወርሷል ልቡናችን። ርስተ መንግሥተ ሰማያትን የሚናፍቀው መንፈሳዊ ርስታችን ተነጥቋል፣ ተወርሷል፣ ደምዝዟል። ግብረ አሕዛብ ወርሶታል፣ ርኩሰት ወርሶታል፣ ስንፍና ወርሶታል፣ በቀል ወርሶታል፣ ጥላቻ ወርሶታል። አጥሩ ቅጥሩ ተነቅሎ የአራዊት መናኸሪያ ሆኗል ልቡናችን። እግዚአብሔር አምላካችን ልቡናችንን ይቀድስልን። አዎ ፈዘን ያለ ነው ክርስቲያኖች። ይህ በሌላው ስጋዊ ርስታችን ምንም አይነት ስሜት የሌለን እኮ መጀመሪያ ልቡናችን ስለተወረሰ አእምሮአችን ስለተወረሰ እኮ ነው። አእምሮ የተሰለበ ልቡናው የተሰለበ ሰው ምድራዊ ርሱ ተነጠቀ አልተነጠቀ ጉዳዩ አይደለም። ቤተ ክርስቲያን ፈረሰ አልፈረሰ፣ ተቃጠለ አልተቃጠለ፣ ምዕመናን ተሰደዱ አልተሰደዱ ጉዳዩ አይደለም። ተሰልቧል፣ ስልብ ነው። ያቺ መበለት ልብ አላት። ወደ ዮሐንስ አፈወርቅ የጮኸችው ምን አላት አልኳችሁ? ልብ አላት። ጉልበት ነው የሌላት። አእምሮ አላት። አእምሮ ይሰራል፣ ልቡ ነው ይሰራል። ያቺ ገፋይ ተነዳይ አውዶክሲያ ርስቷን ለመንጠቅ ስትመጣ በቃ ፈለግሽው ውሰጂው አላለችም። ወደ ማን ጮኸች? ወደ ዮሐንስ አፈወርቅ አቤት አለች። አቤት ርስት ያለ ያለችው። እኛ ዝም ነው፣ ምንም አይመስለን። ምንም በጣም በምን አይነት ድንዛዜ ውስጥ እንዳለን ያገባኝም። እግዚአብሔር አምላካችን ልቡናችንን ይመልስልን። እስራኤላውያንም እንደዚህ ሆነ የጮሁት። አንተ የሰጠህንን እስቲ በሉ፣ አንተ የሰጠህንን በሉ ተናገሩ። ደንዝዛችኋል። እዚህም እኮ አንተ የሰጠህንን እዚህ ቃል እግዚአብሔር ፊት እንዲህ የደነዘዝ ነው። ሰይፍ ቢመጣ እንዴት እንደነዝዝ ነው። እሳት ቢነድ እንደ ሰለስቱ ደቂቅ በጣም ከምንችለው በላይ ፈተና ቢመጣ አለን የለንም። በሉ አንተ የሰጠህንን በሉ ርስታችንን ሊነጥቁን መጡ። ርስታችንን ለመንጠቅ የተሰለፈውን ቆጥረን አንጨርሰው። ቆጥረን የራሱን ባዕድ የሆነውን የሞተውን እየጣለልን ርስታችንን ይወስደዋል። ልቡናችንን ይነጥቀዋል። አእምሯችንን ይነጥቀዋል። የወለድናቸውን ልጆቻችንን ይነጥቃቸዋል። ዝም ነው እኛ ወይ ወደ እግዚአብሔር አንጮህ፣ ወይ የጾም አዋጅ አናውጅ፣ ወይ ወደ እግዚአብሔር አንመለስ፣ ወይ ወደ እግዚአብሔር አናለቅስ፣ ወይ ንስሐ አንገባ፣ ወይ እንደው እባክህ አድነን አንልም። እንደ እስራኤላውያን ርስታችንን ሊነጥቁን መጡ ብለው አልተቀመጡ። ንጉሡ ኢዮሳፍጥ ምን አደረገ ነው የሚለን? ፊቱን ወደ እግዚአብሔር መለሰ። ፊቱን ወደ ማን? ወደ እግዚአብሔር መለሰ። የአዋጅ ጾም ነገረ ነው የሚለን ለሕዝቡ ሁሉ። ሕዝቡም አዋጁን ሰው ወደ ማን ተመለሱ? ወደ እግዚአብሔር። ርስታቸውን ሊነጥቁ የመጡ ጠላቶቻቸውን አፈር አስግጠው በእግዚአብሔር ኃይል፣ በጦራቸው አይደለም፣ በጉልበታቸው አይደለም፣ በእግዚአብሔር እርዳታ ጠላቶቻቸውን ድል ነስተው ርስታቸውን አስጠበቁ ነው የሚለን። ሙሉውን ስታነቡት ታገኙታላችሁ። እኛም ርስታችንን፣ ልቡናችንን፣ ቤተክርስቲያናችንን፣ ሃይማኖታችንን ያለንን ነገር ብዙ ነው ያለን ብዙ ነው ያለንን ያን ብዙን ነገር ለመጠበቅ ግን ወደ ማን መመለስ ያስፈልጋል ነው? ወደ እግዚአብሔር። አባቶቻችን ያወረሱን ሃይማኖታችንን ጦር ኖሯቸው ዘገር ሰብቀው ጦር ነቅንቀው በጉልበታቸው ብቻ አይደለም፣ በማን በመታመናቸው ነው። በእግዚአብሔር በመታመናቸው እጃቸውን ወደ ልቡናቸውን ወደ እግዚአብሔር በመዘርጋታቸው ምክንያት ነው። እኛ ፊታችን ወደ እግዚአብሔር፣ ልቡናችን ደግሞ ጀርባ ሰጥቷል ከእግዚአብሔር። ነጠላውን እንለብሰዋለን፣ ቅድስናውን ተራቁተናል። ከእግዚአብሔር ጋር የሚያግባባን ቋንቋ ጠፍቶብናል። ከእግዚአብሔር ጋር የሚያግባባን ቋንቋ
የልብ ቅንነት፣ ትሕትና፣ ፍቅር፣ ጾም፣ ጸሎት፣ የዋሃት ከእግዚአብሔር ጋር የሚያገናኙን ነገሮች ሁሉ ተሸርሽረዋል። አካባቢውን ኤልዛቤል ማን እንደወሰዳቸው እንጃ። ርስቴን እሰጥ ዘንድ የአባቶችን ርስት እሰጥ ዘንድ እግዚአብሔር ከእኔ ያርቅልኝ አለ ናቡቴ። ድርቅ ነው ያለው በርስቱ። አክዓብ ተናደደ ይላል በናቡቴ ጥንካሬ። አክዓብ ሰራዊት ያለው ነው፣ ኃይል ያለው ጉልበት ያለው ነው። ግን ተናዶ ተሸፋፍኖ ምግብ አልበላም እስኪል ድረስ የተናደደው ናቡቴ ማን ነው? አክዓብ ነው። ዛሬ የምንናደደው እኛ ነን፣ አክዓብ አይደለም። አክዓብማ ይዝናናል። ምን ቸገረኝ? ለምን ይናደዳል? ልብን ያቀልጠዋል፣ ያቃጥለዋል፣ እሱ ይዝናናል። ተናዶ ገባ ነው። ኤልዛቤል ገባለችና አሁን አንተ የእስራኤል ንጉሥ ነህ፣ ተነስ፣ እህል ብላ፣ ተጽናና፣ ዛሬ የተናደድክበትን የናቡቴን ርስት እጅ ላይ አስረክባለሁ አለች ይላል። ከዚያስ የሐሰት ምስክሮችን ሰበሰበች። ናቡቴ እግዚአብሔርን ሰድቧል የሚል ምስክርነት እንዲመሰክርበት የሐሰት ጾም አወጀች ይላል። አያችሁ፣ ጾም የእውነትም አለ የሐሰትም አለ። የሐሰት ጾም ኤልዛቤል ያወጀችው ነው። የሐሰት ጾም ነው። ለመግደል ደም ለማፍሰስ የታወጀ ነው። ርስትን ለማስጠበቅ የታወጀው ጾም ደግሞ የኢዮሳፍጥ ነው። ክርስቲያኖች ጾም አወጀች። እግዚአብሔርን ሰድቧል ብለው ምናምንቴ ሰዎች በናቡቴ ላይ እንዲመሰክሩ አደረገች። ናቡቴ አለበደሉ በርስቱ ምክንያት በድንጋይ ተቀጥቅጦ ደሙ ፈሶ አጥንቱ ተከስክሶ ሞተ ነው የሚለው። ስለምኑ ሞተ? እኛ ምን ሞተው ስለምንድን ነው? ስለምንድን ነው ምን ሞተው? እየሞትን ነው። ልቡናችን ሞቷል። ሃይማኖታችን፣ ብዙ ነገራችን፣ መንፈሳዊ ማንነታችን እየሞተ ነው። ስለ ርስታችን አይደለም። ለስጋዊ ነገር ስንስገበገብ ነው ምን ሞተው። ለስጋዊ ነገር ለሚያልፈው ለሚጠፋው ሰፍ ስንል የሞትን ነው። ግን ናቡቴ ሞቶ አልቀረም። ሰፍ ያሉለት ርስት የናቡቴን ደም ያፈሰሱለት ያ የነጠቁበት የእነሱም ደማቸው ፈሶ የናቡቴን ደም ውሾች በላሱበት ቦታ የአክዓብንም የኤልዛቤልንም ደም ውሾች ልሰውታል። ግፍ እጥፍ ድርብ ሆኖ ራስ ሰው አናት ላይ ይመጣል። ከግፍ መራቅ ያስፈልጋል። አምላካችን ልቡናችንን ከግፍ ያደርግልን። ያች ገፋ የተነዳይ የመበለቷን ርስት የነጠቀች አውዶክሲያ እንዳልሆነ ሆኖ ነው የሞተችው። እንዳልሆነ ዮሐንስ አፈወርቅ እንደጊዜው መከራ አሳይተዋለች። መጨረሻው ከፍቷል። መጨረሻው አላማረም። አክዓብ ኤልዛቤል ፍጻሜያቸው አላማረም። ናቡቴ ግን ስለ ርስቱ ሞቷል። ደሙን አፍሷል። አጥንቱን ቀስቅሷል። በክብር ነው ያረፈው ናቡቴ። ለርስቱ ነው። ዛሬ ብዙ ነገር አለን። ብዙውን የኛን ነገር የሚነጥቅ ብዙ ነገር አለ። ይህን አንድ ነገር ሊጨምርና ትምህርቱን ልጠቅልለው። በመጽሐፈ ነገሥት ምዕራፍ 3 የምናነበው ሰሎሞን ወደ ንግስና በመጣበት ጊዜ የተደረገው ታሪክ አለ። ሰሎሞን ወደ ንግስና ሲመጣ 2 ሴቶች አንድ ቤት ልጆችን ወልደው ነበር። 2 ሴቶች፣ አንዷ ሰነፍ እግዚአብሔር የሰጣትን ሕያው ልጅ ተጭና ገደለችው ይላል። አፍና ተኝታበት፣ እንደኛ ማለት ነው። በቃ ያለንን ነገር በእንቅልፍ በስንፍና በልዩ ልዩ ምክንያት ነው የምንገለው። አፍነን ብድግ ስትል ልጇ ሞቷል። ያ ሕያው የነበረው እግዚአብሔር የሰጣት በመዳፏ ላይ የነበረው ልጅ ሞቷል። ቀና ብላ ስትመለከት የጓደኛዋ ልጅ ክንዷ ላይ ይፍለቀለቃል፣ ይስቃል፣ ይጫወታል። አየች። ግን ያችም ልጇ ይጫወታል እንጂ ተኝታለች። ያችኛዋ ብድግ አለችና የሞተውን አስከሬን እሷ ክንድ ላይ አድርጋ ሕያው የሆነውን ነጠቀቻት። ከክንዷ ከመዳፏ ላይ ተኝታ ስታንቀላፋ ማለት ነው። እኛም ርስታችን፣ ሃይማኖታችን፣ ቅድስናችን፣ ብዙ ነገራችን ስናንቀላፋ ነው ከክንዳችን ከመዳፋችን ላይ የሚነጠቀው። አዚም ላይ ያለ ነው። ከገላትያ ሰዎች የባሰ አዚም እኛ ላይ የለም ትላላችሁ? የገላትያ ሰዎች አብዳን፣ ሰነፎች፣ እናንተ የገላትያ ሰዎች አዚም ያደረገባቸው ማን ነው ተብለው ከተገሰጹት ያልተናነሰ አዚም እኛ ላይ የለም አለ።
ያቺ ሕያው ልጇን የተነጠቀችው ከእንቅልፏ ስትነቃ የሞተ የሌላ አስከሬን ታቀፋለች ክንዷ ላይ። የእሷ አይደለም። የእሷን ሕያው ተነጥቃለች። የሌላውን የሞተ አስከሬን ደግሞ ታቀፋለች። ቀና ብላየችው ደርቋል ክንዷ ላይ። የራሷ አይደለም፣ የሌላ አስከሬን የታቀፈችው። ነፍስ የለውም፣ ሕይወት የተለየው ነው። ሕይወት የተለየው አየችው። ቀና ብላ ስታይ የእሷ ሕያው ልጅ ሌላ ክንድ ላይ አለ፣ ሌላ መዳፍ ላይ ተመለከተች። ከእንቅልፏ ነቅታ እሱ ሕያው የሆነው አንቺ እጅ ላይ ያለው የኔ ነው፣ ይሄ የሞተው ደግሞ ያንቺ ነው አለቻት። ያችኛዋ ምንድን ነው የመለሰችላት? አይደለም እሱ የሞተው የራስሽ ነው፣ ይሄ ግን የኔ ነው ያለቻት። ግን ያ ሕያው የሆነው የማን ነበር? ይኸውላችሁ ስንተኛ ስናንቀላፋ ሕያው የሆነው ርስታችን፣ ሃይማኖታችን፣ ብዙ ነገራችን ተቆጥሮ የማያልቀው ነገራችን ከመዳፋችን ላይ ይነጠቃል ስናንቀላፋ ማለት ነው። ከዚያስ የኔ ነው ስጭኝ ስትላት፣ ኧረ በጭራሽ ያንቺማ እሱ የታቀፍሽው ነው፣ እሱ የታቀፍሽው የሞተው ያንቺ ነው። አሁን ዓለም እንደዚያ ነው። የሞተውን የማይጠቅመውን አስከሬን የሆነውን ለእኛ አስታቅፉ፣ ሕያው የሆነውን የእኛን ማንነት ግን ይነጥቀናል። እኛም ዝም ነው የምንለው፣ ተኝተናላ። ለርስታችን አንተጋማ፣ ለርስታችን ጊዜ የለንም። በቃ ነገር ካለቀ ተነጥቆ ተሰርቆ ከራቀ በኋላ ነው ምን ባል ነው እንዲህ እናየዋለን። ሌላ መዳፍ ላይ የኛ የብራና መጻሕፍቶች አባቶቻችን ወዛቸውን ጠብ አድርገው የጻፏቸው ወገባቸውን አስረው የላም የጣመ ሳይበሉ ሰውነታቸው እንደ እንጨት ደርቆ የጻፏቸው መጻሕፍቶች ዛሬ አማዞን ላይ ነው የሚቸበቸቡት። የኛ ናቸው፣ ግን ገዝተ ነው የምታነባቸው። ተሰርቀው የተወሰዱት የኛ ሀብቶቻችን ሌሎች መዳፍ ላይ አይነ ያያቸዋል። ለአንብብ ብለህ ብትጠይቅ ፎቶ ማንሳት አይቻልም፣ ትከለከላለህ። ሀብቱ የማን ነው? የራስህ ግን ሌሎች መዳፍ ላይ ነው ያለው። ተነጥቀሃል። ስተኛ ስንፈዝ ተነጥቀናል። ያልተነጠቀው ምንድን ነው? ያልተነጠቅነው አለ? የለም። ርስታችንን እንደ አባቶቻችን እየተራብን መጠበቅ አይደለም፣ እየበላን እንኳን መጠበቅ አልቻለም። እየበላን እየጠገብን እንኳን መጠበቅ አቅቶናል። እንደ መበለቷ የኛ ለሆነው አንሟገትም። እንደ ናቡቴ እስከ ሞት የሚያደርስ ውሳኔማ ጭራሽ አናስበው። እንደ ዮሐንስ አፈወርቅ እስከ መሰደድ፣ ኧረ በጭራሽ። ጎመን በጤና አለን። እንደዚህ አይነት ብዙ አይነት ተረት ፈሪ ለእናቱ አይደለም ትደረድራለህ። በቃ ሁሉ ነገር ሲፈርስ፣ ሕይወት ሲፈርስ፣ በቃ ቅድስና በግብረ ሰዶም ሲረክስ እንዳልሆነ ሲሆን ቁጭ ታይዋለህ። አይነ ምን ይሆናል? ቁጭ ብለህ እዚህ እያልክ ብትሰማ ትርጉም የለውም። ርስት አያስመልስም። ርስት የተነጠቀህን መዳፍ ላይ አያደርገውም። መስራት ይጠይቃል። መድከም፣ መውጣት፣ መውረድ፣ ወዝህን ብቻ ደምን ጠብ እስከ ማድረግ መስራት ይፈልጋል። እነ ዮሐንስ አፈወርቅን ዛሬ የምናከብራቸው እኮ ሞተው ነው፣ መከራ አይተው ነው፣ ተሰደው ነው። መንበራቸውን፣ ስልጣናቸውን፣ ዙፋናቸውን አጥተው እኮ ነው። ዙፋናቸው ላይ እየተንደላቀቁ እንዲሆነ እያሉ እያወሩ አይደለም። መከራ አይተዋል። ስለ እውነት ቆመዋል። ተገፍተዋል፣ ተሰደዋል። ጥርሳቸው ረግፏል፣ ጺማቸው ተለይቷል፣ በደረቅ ተለይተዋል። መሳቂያ መሳለቂያ ሆነዋል። የግፈኞች መዘባበቻ ሆነው አልፈዋል። ግን ዛሬ በእግዚአብሔር ዘንድ የከበሩ ናቸው፣ ዋጋ ስለከፈሉ ነው። እና ያቺ ኧረ የኔ ነው ስጭኝ ስትላት፣ አይ ያንቺማ የወሱ የታቀፍሽው ነው፣ ይሄማ የኔ ነው አለች። የራሷን እኮ ነው። የሌባ አይነ ደረቅ ምን ይባላል? መልሶ ልብ ያደርቅ ነው። ልብን ያደርቃል መልሶ። ያንተን ወስዶ ያደርቃል። የኔ ነው ድርቅ አይኑ በጨዋቱ እና ስትነጠቅ ተኝተህ ምን ይሁን? አንተ የሰጠህንን ርስታችንን እንዲነጥቁን መጡ። እስኪ በሉ አንተ የሰጠህንን ነው።
ርስታችንን እነማን ናቸው? ኧረ ስንቱ ይቆጠራል። እልፍ አእላፋት ናቸው። ለእስራኤል እኮ ሁለት ናቸው። ሞዓባውያንና አሞናውያን ናቸው የመጡት። ሁለት ነገዶች ነው የመጡት። የእኛን ርስ ሃይማኖታችንን ለማጥፋት ግን የተሰለፉት ቁጥር አላቸው እንዴ? በጣም እልፍ አእላፋት ናቸው። ቤተክርስቲያንን መስቀሏን ሲያዩ ደም የሚነስራቸው፣ አይናቸው ደም የሚለብስ የአባታቸው ገዳይ የሚያስመስሏት፣ በቃ እርቃኗን እንድትቀር የሚፈልጉ ብዙ ናቸው። እነዚያን በኃይል በጉልበት መመለስ አይቻልም። እነዚያን መመለስ ማሸነፍ የሚቻልበት መመከቻ ጋሻው፣ ድል ማድረጊያ መሳሪያው ወደ ማን መመለስ ነው? ንገሩኛ። ወደ ማን መጮህ ነው? ምን ማወጅ ነው? ጾም ከልብ የሆነ ጾም ማወጅ ነው። ያው ከምግብ መከልከሉ አለ እንዳለ ነው። ከበቀል ሳይከለከሉ ከምግብ ቢከለከሉ ትርጉም አለው? የለውም። ከበቀል፣ ከጥላቻ፣ ከዘረኝነት፣ ከመለያየት ከዚህ ንጹሕ ያልሆነ ልብ የሚያቀርበው የጸሎት መስዋዕት ግዳጅ አይፈጽምም። ጸሎቱ አልቀረ፣ ልመናው አልቀረ፣ ጩኸቱ አልቀረም። ያው እየጮህን አይደለም እንዴ? ግን ከልብ አልሆነም። ከልብ መሆን ሲችል መልስ የሚያስገኘው ክርስቲያኖች ፍጥጥ ብላ የኔ ነው አልሰጥሽም ያለቻት ወደ ሰሎሞን ፍርድ ጥየቃ ሄደቻችን ልጇ የሞተባት ሰሎሞን ዙፋኑ ላይ ተቀመጠ። ኧረ ይኸው እኔና ይቺ ሴት አንድ ቤት ላይ በአንድ በተመሳሳይ ጊዜ ልጆች ወለድን። እሷ የራሷን ልጅ ተጭና ገደለችው። ነገር ግን እኔ ተኝቼ ሳለ የእኔን ልጅ ነጥቃ የእሷን የሞት አስከሬን ለእኔ አስታቀፈችኝ። እባክህን የኔን ሕያው የሆነውን አስመልስልኝ አለች። ያቺ የተገፋችው ልጇን የተነጠቀችው ማለት ነው። ዛሬ ልጁን እየተነጠቀም ዝም ነው የሚለው ሰው። ዝም ምንም አይመስለው። ዝም ልጁን ሱስ ይነጥቀዋል፣ ዝሙት ይነጥቀዋል፣ ርኩሰት ይነጥቀዋል፣ ዓለም ይነጥቀዋል። በጣም ነጣቂው ተኩላው በጣም ብዙ ነው፣ ይነጥቀዋል። ዝም በቃ ሲገነግን ናላውን ሲያዞረው ልጁ ተነጥቆ የሌላውን ነገር ተጭኖ መጥቶ ናላዋን ሲያዞራት እናትም አባትም እስኪ ምከሩልኝ ብለው ያመጡታል። ከሞተ በኋላ ማለት ነው። አስከሬን ከመጣ በኋላ መቅበር ነው እንጂ ሌላ መፍትሄ ያለው? ቆሞ ስለሄደ ሕያው ይመስለናል፣ ግን አስከሬን ነው። ተነጥቀናል። የኛ የሆነው ሕያው የሆነው እግዚአብሔር የሰጠንን አእምሮውን መጠበቅ፣ ልቡናውን መጠበቅ፣ በሃይማኖት ማጽናት መምከር አቅቶን ተነጥቀናል ልጆቻችንን። ጉባኤ ስንመጣ ምን ያህሎቻችንን ልጆቻችንን ይዘን ለመምጣት ምን ፈልገው? ያው አሁን እዚህ ጉባኤ ብዙ ሰው አለ። ልጁን ይዞ የመጣ አንድ ሰው ነው። ያት እዚህ ያለችው ፊት ለፊቴ አንድ ሰው ነው። በዚህም አሉ መሰለኝ። ይሄ መብራቱ አላሳየ ብሎ አሉ። እዚህም አካባቢ ማለ አሉ። ሰማችሁ? ከተነጠቁ በኋላ አታምጧቸው። ልባቸው ከተነጠቀ በኋላ አይደለም። መቼ ነው መምጣት ያለባቸው? በልጅነታቸው ነው። ተጣሞ ያደገን ዛፍ መቁረጥ እንጂ ማቃናት ይቻላል? አይቻልም። ሳንነጠቅ ነው። አሁን እንደ ሰሎሞን ፍርድ የሚሰጥልህ የለም። የአገር ያለ ልጄን አስመልስልኝ አለ። ሰሎሞን ጥበበኛ ነው። እግዚአብሔር ጥበብ የሰጠው ሰው ስለሆነ ሰይፍ አምጡና ይህንን ልጅ ለሁለት ቆርጣችሁ ግማሹን ለዚች ግማሹን ደግሞ ለዚችኛው ስጡ አለ። ያቺ ያልወለደችው ሕያው የሆነውን ግን ታቅፈዋለች። የኔ ነው ብላ የታቀፈችው ግን የእሱ አይደለም። ምንድን ነው ያለችው? ለእኔም ለእሷም አይሁን፣ ለሁለት ይቆረጥ፣ ለእኔም ለእሷም አይሁን ያለችው። አልወለደችውማ፣ የእሷ አይደለማ። አይገዳትም፣ አያሳስባትም። ምን ቸገራት? አላማጠችው። ለሁለት ይከፈል ያለች። ያችኛዋ ሲወለደችው ምን አለች? አይ ንጉሥ ለሁለት ከሚቆረጥ እዚያው እሷ ላይ ይሁን አለች። እሷ ላይ በቃ ኪሰበር ይሰንጠር እንደሚባለው ማለት ነው። ከሚጠፋ እዚያው እሷ ላይ ይሁን አለች። ንጉሡ ይሄኔ ምን አለ? ይሄ ልጅ የዚህ ሳይሆን የዚህ ስለሆነ የሞተውን ለዚች ሕያው የሆነውን ደግሞ
እናቱ እሷ ስለሆነች ለእሷ አስረክቡ አለ። ልጇን አስመለሰች ማለት ነው። አቤት ብላል። እኛ አቤት አንል፣ አንጮህ፣ እንደ መበለቷ የጩኸት ድምፅ አናሰማ። እንደ ናቡቴ ርስታችንን፣ ሃይማኖታችንን፣ ቤተክርስቲያናችንን፣ ልጆቻችንን ለማስጠበቅ ዋጋ አንከፍልም። በቃ ሌላ ዋጋ ከፍሎ ጥሩ ልጅ እንዲኖረን ነው የምንፈልገው። እኛ እንጸልይም፣ ልጃችንን እንዲጸልይ እንፈልጋለን። እኛ እንዘምርም፣ ልጁ እንዲዘምር እንፈልጋለን። እኛ እየጨፈርን እንዴት ነው ልጁ የሚዘምረው? እኛ እያፈረስ ነው ልጁ እንዴት ነው የሚገነባው? እንዴት ነው የሚያድገው? ማሰብ ያስፈልጋል። ቤተክርስቲያንን መጠበቅ ማለት ልጆቻችንን መጠበቅ ነው። አንድ ነገር አጭር ነገር ጨምሬ ልቋጨው። በሩሲያውያን ብዙ አይነት መከራ ደርሷል። ከብዙ መከራ እነዚህ እምነት የለሾች ባደረሱባቸው የመከራ ዘመን ውስጥ ምርጫ እንዲመርጡ ተገደዋል። ምርጫው ምን መሰላችሁ? ጳጳሳቱንም ካህናቱንም ሰብስበው ወይ ስበኩ፣ ወይ አጥምቁ፣ ወይ አቁርቡ፣ ከሶስቱ አንዱን ብቻ ማድረግ ትችላላችሁ ነው ያሏቸው። ከሶስቱ ስንቱን? አንዱን ብቻ፣ ወይ መስበኩን፣ ወይ ማጥመቁን፣ ወይ ደግሞ እኒህ ሶስቱ የሚለያዩ አይደሉም፣ ግን አንዱን ብቻ ምረጡ ነው። በጣም አስጨናቂ ነው። ቢሰብኩ ካላጠመቁ ትርጉም አለው? ትርጉም አለው? ቢያጠምቁ ካላቆረቡስ ምንም ቤተክርስቲያን አትኖርም። ምረጡ። ይሄ አስገዳጅ ነው። ሶስቱን ማድረግ አይቻልም። ማድረግ የሚቻለው ስንቱን ነው? አንዱን ብቻ ምረጥ ተብለዋል። በጣም አስጨናቂ ጥያቄ ነው ይሄ። አንዱን ምረጡ፣ አንዱን ብቻ፣ ወይ መስበክን፣ ወይ ማጥመቅን፣ ወይ ማቁረብን ብቻ ምረጡ ነው የተባሉት። ከምዕመናን ጋር ተሰብስበው መከሩ ይላል አባቶች። መከሩና ምን አሉ ምዕመናኑ? መስበኩን ልጆቻችንን እኛ እንሰብካለን፣ እናንተ ልጆቻችንን አቁርቡ፣ ማቁረቡን ስሩ። ማስተማሩን ማጥመቁን በዚህ የመከራ ጊዜ እቤታችንን ቢሆን ይፈጸማል። ማጥመቁን ማስተማሩን ቤት ለቤት እንሰራዋለን። እናንተ ምኑ ላይ አሉ? ዋናው ላይ ትኩረት አድርጓሏቸው ይላል። በዚያ ሁኔታ የተሰሩት ናቸው ሩሲያን የታደጓት እና መስበኩን እዚያ ወደ ምሕረት ላይ ብቻ አይደለም፣ እቤታችሁ ስሩት። አባቶች ስሩት፣ እናቶች ስሩት፣ ልጆቻችሁ ላይ ስሩት። ልጆቻችሁን ሰርታችሁ አምጡ፣ እንዳትነጠቁ። ቤተክርስቲያን ተቀበላ ታቁሩ። ሕይወት የሆነው ቅዱስ ሥጋውን ክቡር ደሙን ታሳድግ በአእምሮ። ያ ሲሆን ነው ርስትን ማስጠበቅ የሚቻለው እንጂ ዝም ብለህ እቤት ልጆች እየፈረሱ የቤተክርስቲያን አጥሮና ቅጥሩ ብቻ ቢጠበቅ ቤተክርስቲያን አለች ማለት አይደለም። ቤተክርስቲያን አለች የሚባለው ማን ሲኖር ነው? ምዕመናኑ ሲኖሩ ነው። ምዕመናኑ ከሌሉ አጥሩ ቅጥሩ ቦታው ብቻ ርስት አይደለም። ርስት ህዝቡ ነው፣ ምዕመኑ ነው። ምዕመኑ ሲኖር ነው ቤተክርስቲያን ወጥቶ ማስቀደስ፣ ሕፃናቱን አምጥቶ ማቁረብ፣ ማስጠመቅ የሚቻለው እና ርስት ሲባል መሬት ላይ ብቻ ተኩራችሁ እንዳታዩት። ብዙ ነገር ነው። ልቡና ነው፣ አእምሮ ነው፣ ክርስትና ነው። ረቂቅ ርስት አለ፣ በገመድ የማይሰፈር ዓለም ሊያጠፋው ያሰፈሰፈበት ርስት አለ እና እንደ መበለቷ የእሷ ስጋዊ ርስት ነው። ነገር ግን እኛ ስጋዊን ርስት ብቻ አይደል፣ መንፈሳዊ ርስት ላይ ትኩረት እናደርግ፣ የሰው ሕይወት ላይ ትኩረት አድርገን እንስራ። ያ ከሆነ ርስታችን ቤተክርስቲያናችን ትጠበቃለች። ህንፃው ቢፈርስ ህዝቡ ካለ ማን ይሰራዋል? ህዝቡ ይሰራዋል። ህዝቡ ከፈረሰስ ህንፃው ብቻ ይኖር ምንም ማን ይቆርብበታል? ማን ይጠመቅበታል? ማን መንግስተ ሰማያትን ይወርስበታል? ትርጉም ያጣል። እና መስራት፣ መናበብ፣ መደማመጥ፣ መስማት ያስፈልጋል። እኛ አሁን ከመስማት ርቀናል። እውነት ለመናገር እየሰማን አይደለም። ብዙ ጊዜ አውደ ምሕረቶቻችን አሁን ሰው እያጡ ወንበር ብቻ እየተደረደረባቸው አይናችን እያየ ነው። ያ ማለት ሰው የት ሄዶ ነው ካልን ሰው መጠጥ ቤቱ ላይ ሞልቷል። እንዲያው ካልሆነ ይህንን ካሜራውንም ምኑንም ይዘን እዚያው እንሂድ፣ እዚያው እናስተምረው ማለት ከዚህ የሚበዛ ህዝብ እዚህ አለ። አሁን ጾም ነው። አሁን እንኳን ጾመ ነቢያት ነው። እንዲያው መለስተኛ ግሮሰሪ ብንሄድ ያንስ አይኖርም። እና እዚያው ሁሉ እኮ ያለው የፈረሰ ሰው እኮ ነው፣ ያልተሰራ ሰው እኮ ነው።
እየፈረሰ ያለ በቃ እየፈረሰ ያለ ሰው ነው። ስጋዊ አካሉ አለ፣ መንፈሳዊ ማንነቱ ግን ከስካሩ ከመጠጡ ከሌላው ነገር በኋላ ወዴት መሄድ ይመስላችኋል? ላስቀድስ ብሎ ይመጣል አይደለም። የሚሄድበትን ታውቁታላችሁ፣ ወዴት እንደሚሄድ። ያ እየፈረሰ ያለ ነው። ርስትን መነጠቅ ማለት ያ ነው። ክርስቲያኖች እኛ ሲሆናለን እንጂ እንደዚያ እንደ ገበሬው ክምር አይደለም። ገበሬው ጤፉን አጭዶ ከምሮ ያችን እያሳየ ይበደራል አሉ። ያው እንደ ከተማ ቤት መያዣ አርጓት ማለት ነው። ከተማው ከባንክ ሲበደር ወይ ቤቱ ነው የመኪናውን እንደሚያስይዘው ገበሬው ያችን የጤፍ ክምሩን አስይዞ ይበደራል። ከዚያም ሲበደር ብድሩ ከክምሩ ይልቅ በጣም ከፍ ያለ ክምር ሆነ ማለት ነው። እና አንድ ቀን ቆሞ ሂሳብ ይሰራል አሉ። እንዲያው ሂሳብ ሲሰራ የከሌ ብድር ይሄን ያህል፣ ይቺ ክምር 10 ኩንታል ቢወጣት የከሌ ዕዳ ይሄን ያህል፣ የከሌ ይሄን ያህል ሲል ሂሳብ ሲሰራ ክምሯ በቁሟ የለችም። እና ራሱን ነቀነቀ አሉ ገበሬው። አንቺ ክምር አለው መስሎሻል? ተበልተሻል ከሻል አለ ይባላል። አሁን ይሄ ነጠላ የለበሰው ሁሉ መድረክ የሚቆመው እኛን ጨምሮ ማለት ነው። አለን ወይ? ካላችሁ አለን ብሎ አላችሁ? እውነታችሁን ነው። እናያለን። ካላችሁማ እናያለን። እና ታዲያ ካላችሁ የሁሉ ችግር ለምን ነው? የለንም እንመለስ ብንል የሚሻለን አይሻልም? አካላችንም አለ። እኔም እኮ እያየኋችሁ ነው። አካላችሁ አዎ ተከምሯል፣ እንደ ክምሯል አለን ሁላችንም ማለት ነው። አለው ማለት ብሎ እንደ ሸምበቆ በመቆም አይደለም። መኖራችንን የሚያረጋግጥ ስራ መኖር አለበት፣ መታየት አለበት። ካለን እሳት ካለ ምኑ ይታያል? ጢሱ ይታያል። ትጉልጉልጉል ሲል ያው ከተማ ሲቃጠል አይታችኋል። በሰሞን አይደለም 2 ቀን 3 ቀን ሲነድ አይታችኋል። ምኑ ነው ይታየ ነበረው? ጭሱ ብቻ አይደለም ነበልባሉም ይታያል። ሲጋረፍ ይታያል። እና ታዲያ ካላችሁ የት አለ ጭሱ? ጭሱ የት አለ? የመልካም ስራው ጢስ ትጉልጉል ብሎ ሰማዩን ምድሩን ሲሸፍነው የት ታየ? አልታየም። አይ እኔ የለንም እንመለስ ነው እያልኩ ያለሁት። እንመለስ ወደ ንስሐ ወደ ቅድስና በእውነት ከልብ እንመለስ ነው የምለው። ብዙ ርስታችን ልቡናችን አእምሯችን ጠፍቷል፣ ባክኗል፣ ተሰዷል፣ በካህኑ ሆነናል። እና ልቡናችን እግዚአብሔር አምላካችን ይመልስልን። እግዚአብሔር አምላካችን የቅዱሱን የዮሐንስን አፈወርቅን በረከት ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ርስታችንን ሊነጥቁን አንተ የሰጠህን ርስታችንን ሊነጥቁን መጡ። በዚያ በቃ በሰፊ በብዙ ሁኔታ መጡ። ለመመለስ ግን ከእግዚአብሔር ጋር መሆን ያስፈልጋል። ለመጠበቅ ላለመነጠቅ ከእግዚአብሔር ጋር መሆን መጾም፣ ፊትን ወደ እግዚአብሔር ማዞር ያስፈልጋል ለማለት ነው። ያስተማረን አምላካችን ክብርና ምስጋና ይድረሰው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።